ኤስፒሪቶ ሳንቶ ቅድሚያ የሰጡትም ይሄ የማጥቃት ፍሌር ያላቸው ተጫዋቾችን ማምጣት ሳይሆን ወይም በዛ መንገድ ቡድኑ እንዲጫወት ሳይሆን ጠንካራ ተከላካይ እንዲኖራቸው ነበረ ያደረጉትና ይሄ ኒኮላ ሚሊንኮቪች የተባለው ተጫዋች አለ እንዲሁ ደግሞ ሙሪጆ የተባለውም እንደዚሁ የ22 አመቱ ሴንተር ባክ አለና የነዚህ ጥምረት የሳሊባና ጋብሪኤልን የሚያስታውስ ነው አይደለ? ደግሞ እንዴት እንዳረገውም ሳሊባ ያኔ ሃላንድ እንዴት እንደያዘው ተመልክተን ነበር። ትናንትናም ይሄንን ነው ሙሪጆም የደገመውና የተመለከትነው። በዚህ መሀል እንግዲህ እነዚህን ሁለት ተጫዋቾች መጥቀስ የሚገባን ይመስለኛል። ግን ከዛም ባለፈ በአጠቃላይ የቡድኑ እንቅስቃሴ ጎሉም ሲቆጠር ካየኸው የኦላይና እንቅስቃሴ በጣም የሚደንቅ ነበር አይደል? የሱ ኳስ ነው ለጊብስ ዋይት፣ ከዛ ሞርጋን ጊብስ ዋይት ነው እንግዲህ ያንን ኳስ ኦዶይ የሰጠውና እይታውን በጣም የሚደንቅ ነበርና በአጠቃላይ ስለ አንድ ተጫዋች ብቻ ሳይሆን የምታነሳው ስለ ቡድኑም ጥንካሬ ልታነሳ ትችላለህ። በእርግጥ ትናንትና ክሪስ ውድ ጎል አላስቆጠረም፣ ሃላንድም በተቃራኒው ጎል አላስቆጠረም እኮ። እነዚህ ሁለት አጥቂዎች ናቸው እንደውም ሲጠበቁ የነበሩትና ባልተጠበቀ መልኩ ሀድሰን ኦዶይ ጎል አስቆጥሮ ትናንትና ጨዋታውን አሸንፏል። ማቲያስ ኑኔስንም ተመለከትነው ከረጅም ጊዜ በኋላ እንደ አዲስ ፈራሚ የተመለከትኩት በሜዳ ላይ ሳይሆንና እሱንም የተመለከትንበት ነበረ። በአጠቃላይ ግን ጨዋታው ምን ይመስል ነበር? አንተ ምን ታዘብክሳል? ያው ማንቸስተር ሲቲ የውድድር ዘመኑ ሲጀመር እንደ ዋንጫ ታይትል ኮንቴንደር እንደሚሆን የሁሉም ሰው ግምት ነበረ። ያልተለመደ ነው። ፔፕን በኃላፊነት ከባርሴሎና ጀምሮ ከተመለከት ነው የተለያዩ መውጣት መውረዶች ሊኖሩት ይችላሉ እንጂ በዚህ ደረጃ ቡድኑ ወርዶ ተዳክሞ ተመልክተነው አናውቅም። ያው እሱ የሚመራቸው ቡድኖች የተጫዋቾች ጉዳት ይነሳል። ትላንት ግን አሸናፊነት ከሰማይ ሊወርድልን አይችልም ብሏል። ምን ያህል ፍራስትሬት እንዳደረገ ማሳያ ሊሆን ይችላል። አዳዲስ ተጫዋቾችን በጥር ይዞሩ መስኮት በዚህ ደረጃ ወደ 5 የሚጠጉ ከአምስቱ 4ቱ የላይን አፕ ተጫዋቾች ሆነው እየተመለከትናቸው ነው የሚገኘው። ሰላም ያው ተቀድም ዳነሳሽ ኩሻኖቭና ኒኮ ጎንዛሌዝ አሁን በቋሚ አሰላለፍ ውስጥ በተደጋጋሚ እየተመለከትናቸው። ልክ ነው። ኦማር ማሙሽ ወደ ተጠባባቂ ወንበር ወርዷል። ግን በተከታታይ ነገር እንደማንመለከት ግልጽ ነው። ከዛ ውጪ ግን ራሱ ስለ ኖቲንጋም ቅድም ስታነሺ ነበር። በብራያን ክላፍ ስር በ1970ዎቹ መጨረሻና 80ዎቹ መግቢያ ላይ የሻምፒየንስ ሊጉን ዋንጫ ማንሳት የቻለ ቡድን እንደነበረ እናስተውሳለን። ከዛ ውጪ ግን በአንድ የውድድር ዘመን ለመጨረሻ ጊዜ ብዙ ነጥብ የሰበሰበው በ1995 58 ነጥብ ነው። ትላንትና 50 ነጥብ ደርሷል። ከዚህ በኋላ 8 ነጥቦችን መሰብሰብ የሚችል ከሆነ ሪካርዱን መጋራት ይችላል። አሁን ላይ እንግዲህ በወቅታ ለሻምፒየንስ ሊጉ ቦታ በጣም እየቀረበ የመጣ ቡድን ይመስላል። ዛሬ ቼልሲ በእርግጥ ሌስተር ሲቲ የሚያሸንፍ ከሆነ የቶፕ 4 ቦታ መልሶ መረከብ የሚችልበት እድል አለ። ለማንቸስተር ሲቲ ግን ትልቅ ዲዛስተር ነው የሚሆነው። በዚህ ውድድር ዘመን በሁሉም መድረክ የመጨረሻ 30 ጨዋታዎች በ15ቱ ሽንፈት አስተናግደዋል ማንቸስተር ሲቲ። ከዚህ ውጭ በዚህ ሲዝን በፕሪሚየር ሊጉ 9ኛ ሽንፈቱን ያስተናገደው 15 ሽንፈቶችን ያስተናገዱ ከዚህ ከ30 ጨዋታ በፊት በ169 ጨዋታዎች ነበር። ይህም እንግዲህ ቡድኑ ምን ያህል በድካም ውስጥ እንዳለ እንደ ትልቅ ማሳያ ሊሆን ይችላል። በዚህ አመት በኢታር ላይ ብቻ 3 ጨዋታ ሽንፈት አስተናግደዋል። በአጠቃላይ አንድ ቁጥር ባለፈው ካዩ ጋር እያነሳን ነበር ሰላም ኮሮና በኋላ ቡድኖች በሜዳቸው ሲጫወቱ ሲቸገሩ በተደጋጋሚ ስንመለከት ነበር። በተለይ ኮሮናው ጊዜ እንደምታውቁት ተመልካች ስቴዲየም ስለማይገባ በሜዳና ከሜዳ ውጭ ያለው አድቫንቴጅ ተመሳሳይነት አለውና ቁጥሩ በጣም ወርዶ ነበረ። ፕሪሚየር ሊጉ እንግዲህ በ1991-92 በአዲስ ከቶፕ ዲቪዥን ወደ ፕሪሚየር ሊግ ተብሎ ስያሜ ለውጥ ካደረገ በኋላ ከ12600 ምናምን በላይ ጨዋታዎች ተደርገዋል። ከነዚህ ውስጥ 5765 የሚጠጉት ጨዋታዎች የዚህ ሳምንት መጨረሻዎቹን ሳይጨምር ማለት ነው ወደ 45% ባለሜዳ ቡድን አሸናፊነት ሲጠናቀቁ ነበር። ከአንድ ሳምንት በፊት ከኤፍኤ ካፕ ጨዋታዎች በፊት በነበሩ የፕሪሚየር ሊግ ጨዋታዎች ከተደረጉ 10 ጨዋታዎች 7ቱ አዌይ ቡድኖች ያሸነፉበት ነበረ። ከዛ ውጪ መጥፎ ሪኮርዶች ብዙ ያየነበት ሌስተር ሲቲ 7 ተከታታይ የሜዳ ጨዋታዎችን ጎል ሳያስቆጥር በሩድ ቫን ኒስተልሮይ ሽንፈት ሲያስተናግድ ተመልክተናል። ቶተናም እንደዚሁ በዚህ አዲስ ስቴዲየሙ ላይ በጣም በጥንካሬ የሚነሳው ቡድን ነበር። እሱም እንደዚሁ በተመሳሳይ ከ3 ወራት በኋላ ነው ማንቸስተር ዩናይትድን 1-0 ሲያሸንፍ ያየነው። በዛ ጊዜ ውስጥ ደግሞ በሌስተር ሲቲ እና በኢፕስዊች ታውን እንደዚሁ ሽንፈት ሲያስተናግድ የተመለከትንበት ሁኔታ አለ። ሊቨርፑልም በዚህ ውድድር ዘመን ብቸኛ ሽንፈት የመጣው አንፊልድ ሮድ ላይ በኖቲንጋም የተሸነፈበት ነው። እንደምናውቀው ማንቸስተር ዩናይትድ እንግዲህ በሜዳችን ጨዋታዎች ላይ በጣም ጥገኞች ነን ይሉ ነበር ሰር አሌክስ ፈርጉሰን የኦልድ ትራፎርድን ድባብ ለማሳወቅ ማለት ነው። ከዛ ውጪ ቼልሲንም ዘንድሮ በ13 ጨዋታ በ14 ጨዋታ በ7ቱ ተሸንፏል ዩናይትድ በፕሪሚየር ሊጉ ብቻ። ቼልሲንም ካየሽው ሰላም ጆዜ ሞሪኖን ከሾመ በኋላ ከ2004-5 የውድድር እስከ 2006
2008 ድረስ ባሉት ጊዜያቶች ወደ 85 ጨዋታዎች በሜዳቸው ስታንፎርድ ብሪጅ ላይ ሳይሸነፉ ተጉዘው ነበር። የጆዜ በጣም አስደናቂ ነው እንደምናውቀው ሆም ሪከርዳቸው። ዘንድሮ ግን በዚህ ውድድር ዘመን ካደረጓቸው 13 የሜዳ ላይ ጨዋታዎች ሰላም ማሸነፍ የቻሉት 7ቱን ብቻ ነው። ይህም እንደዚሁ ዘንድሮ በሜዳ ላይ ላሉ ችግሮች እንደማሳየኑ ይችላል። ኖቲንግሃም አሁን ተመሳሳይ ሪከርድ ነበረበት። ለመጨረሻ ጊዜ ብራይተንን ነበር 7-0 ያሸነፈው። ብራይተን ቅድም እንዳነሳሽው በመጨረሻ ደቂቃ በተቆጠረ የፍጹም ቅጣት ምት ጎል 2-1 ማሸነፍ ችሏል። ብራይተን ከዛ ጨዋታ በኋላ ባደረጋቸው 4 ጨዋታዎች ማሸነፍ ችሏል። በተቃራኒው ኖቲንግሃም ደግሞ የመጀመሪያ ድሉን ነው ማስመዝገብ የቻሉ እንዲሁ ሲቲ ግራውንድ ላይ የትላንቱ 1-0 ኦዲሰን ኦዶይ ምናልባት እንግዲህ ቼልሲ ቆጭበት ይሆን አይሆን አናውቅም፣ ግን ባለፉት 2-3 የውድድር ዘመናት ኖቲንግሃም በዞር መስኮት በጣም የነቃ ተሳትፎ ከሚያደርጉ ክለቦች መካከል አንዱ ነበር። እንደምታሰሹ ካቻምና እንዲሁ ወደ 21 የሚጠጉ ተጫዋቾች ለስቲቭ ኩፐር ቡድን ተጫዋቾችን ሲያመጡ የተመለከት ነውና በጣም ብዙ ተጫዋቾችን ሲያመጡ አይተን ነበር። በክረምቱ በእርግጥ በዛ ክረምት በርካታ ተጫዋቾች ከክለቡ ጋር ቢለያዩም በተለያዩ ክለቦች ደግሞ መጥፎ ጊዜ ያሳልፉ በቂ መጫወቻ ጊዜ ያላገኙ ተጫዋቾችን እንደዚሁ እድል እየሰጡ ደግሞ የተሻለ ጊዜን እንዲያሳልፉ እያደረጉ ነው የሚገኙት። ኑኖ ስፒሪቶ ሳንቶስ ወደ አሊታሃድ አቅንተው ወደ ሳውዲ ፕሮ ሊግ እንደምናውቀው በወልቭስ በጣም ጥሩ ስራ መስራት ችሎ ነበር። ወልቭስን ባክ ቱ ባክ ፕሮሞሽን ማምጣት ችሎ ነበር። ከዛ ውጪ እንደዚሁ በዩሮፓ ሊግ እስከ ሩብ ፍጻሜ እንዲጓዝ ማድረግ ችሎ ነበር። ጥሩ አሰልጣኝ እንደሆኑ በሊጉ ማንሳት ይቻላል። በዛም እኮ ነው ስፐርስ ያው እንግዲህ ያጠለቁት ሁሉ በጣም ሰፍታቸውን ይችላል። ከዛ ውጪ እንደ ዳኒ ሌቪ ካሉ ሰዎች ጋር መስራት ትልቅ ትዕግስትና ጊዜ ይጠይቃል። የተለያዩ ክለቦች ሲያምሩ ጥሩ ጊዜ እንደሚያሳልፉ ነው የተሻለ ስራ መስራት እንደሚችሉ የተመለከትናቸው። አንቶኒዮ ኮንቴ ሳይሳካላቸው ቀረ እኮ አይደል? አሁን በናፖሊ ቤት ዋንጫ ተፎካካሪ አድርገውታል። ኢንተር ሚላን እንደዚሁ የሴሪያውን ክብር እንዲያሳካ ማድረጉ ችለው ነበር። ከጁቬንቱስ ጋር ተከታታይ ክብሮችን አስያግተዋል። የጣሊያን ብሔራዊ ቡድን ምናልባትም ከ2006 የዓለም ዋንጫ በኋላ 2012 የአውሮፓ ዋንጫ በኋላ ፕራንዴሊ ይዘውት እየወረደ የመጣውን ቡድን በድጋሚ ሪከቨር አድርጎ በአውሮፓ ዋንጫው ዩሮ 2016 በእርግጥ በጀርመን በሩብ ፍጻሜው ተሸንፈው ከውድድር መድረክ የወጡት ግን በጣም ጥሩ ቡድን አስመልክተውን ነበረ። በዛ ጊዜ እንደምናስተውሰው ያሏቸውን ተጫዋቾች እንዴት እንደተጠቀሙ ስናይ ነበረ። በስፐርስ ስኬታማ መሆናቸው እኛ አሰልጣኝ ከሳውዲ ፕሮ ሊግ ተመልሰው ግን ትልቅ ውሳኔ ይመስለኛል። ምናልባት ሲዝን ወንደር ከሆኑ ምንመለከት ይሆናል። ዘንድሮ የኑኖ ስፒሪቶ ሳንቶስ ቡድን አንዳንድ ቡድኖች በተለያየ ጊዜ እንዲስኔ ስለነበር ግን ከሚገባው በላይ እየሰነዘረ ያለ ቡድን እንደሆነ ማንሳት ይቻላል። ያው ፔፕ ከ2009-10 በኋላ በባርሴሎና ቤት መጥፎ ጊዜ ካሳለፈበት ጊዜ በኋላ ዘንድሮ በጣም የተቸገረ እንደሚገኝ እያየን ነው የሚገኙ። በዛ የላሊጋውን ዋንጫ አሳልፎ ሰጥቶ ነበር እንደምታስተውሺ ለሪያል ማድሪድ ለጆዜ ሞሪኖ ሪያል ማድሪድ አሳልፎ የሰጡበት ነበር። በቻምፒየንስ ሊጉ እንደዚሁ በግማሽ ፍጻሜ ሊዮኔል ሜሲ ያመከነው የፍጹም ቅጣት ምትና ፈርናንዶ ቶሬስ ተቀይሮ ገብቶ ኋላ ለግብ ጠባቂውን አልፎ በካውንተር የተቆጠረውና ከውድድር መድረኩ የወጡበት ቼልሲው ሊግ በፍጻሜው በመለያ ምት ባየር ሙኒክን አሸንፎ የቻምፒየንስ ሊጉን ዋንጫ ለመጀመሪያ ጊዜ ያሳካበት ነበር። የ2008 ቁጭታቸውን የመለሱበት ነውና ዘንድሮ በጣም የተቸገረ ነው። የማንቸስተር ሲቲ ችግር በብዙ ሊነሳ ይችላል። የቀድሞ የዚህ ክለብ ተጫዋች በእርግጥ በኤቨርተን ቤት ነው የምናውቀው ሌስኮት አስተያየት ሰጥቶ ነበር ከትናንቱ ጨዋታ በኋላ ለቢቢሲ ስፖርት ማለት ነው እና የቻምፒየንስ ሊጉን ቦታ ማሳካት የማይችል ከሆነ ትልቅ ዲዛስተር ነው የሚሆነው ብሎ አንስቷል። ምክንያቱም ኤክስፔክቴሽኑ በዚህ ደረጃ አልነበረም። ከዚያ ውጭም በክረምቱ ተጨማሪ ተጫዋቾችን የኢታዱ ክለብ ማምጣቱ የማይቀር ጉዳይ ነው። ከዚህ ጋር ተያይዞም የቻምፒየንስ ሊግ ተሳትፎ ቦታ ማግኘት አለመቻል እንደ ትልቅ ችግር ሆኖ ሊነሳ ይችላል። አሁን ላይ ባለው ኮታ ካየ ነው ቀጣይ ውድድር ዘመን የእንግሊዝ ክለቦች 5 የቻምፒየንስ ሊግ ተሳታፊ ክለብ ማግኘት እድላቸው በጣም የሰፋ ነው። በቻምፒየንስ ሊጉ ኖካውት 16 ሶስቱም ቡድኖች ድል ቀንቷቸው ተመልክተናል። አሸናፊ ሲሆኑ አይተናል። ሊቨርፑል ፒኤስጂን አሸንፏል። አርሰናል እንደዚሁ ድል አድርጓል ከሜዳ ውጪ ፒኤስጂን። ሊቨርፑልም እንዲሁ በተመሳሳይ ቅድም እንዳነሳሹ በብዙ ተፈትኖ ቢሆንም ዘንድሮ በእርግጥ ካየነው በዚህ መልኩ አንድ ቡድን ዶሚኔት ተደርጎ ድል ሲያደርግ ያየንበት ሁኔታ የለም። በጣም አይደለም ብለዋል አርኔ ስሎት ከትላንትና ጨዋታ በፊት ማለት ነው። በጣም ደጋግሞ እድለኞች ነበርን ፒኤስጂን ስናሸንፍ የሚል ነገር አንስተዋል። ትላንትና ኒስን ከሜዳ ውጪ 4-1 አሸንፈዋል ፒኤስጂ በመጨረሻ ደቂቃ። አሁንም ዴምቤሌ ጎሎችን እያስቆጠረ ነው የሚገኘው እና በሻምፒየንስ ሊጉ ከገጠምናቸው አንዳንድ ቡድኖች የተሻለ ነው ብለዋል ኒስን። ምናልባት ሊቨርፑልን በጣም ያስቆጭ ነው በዛ ጨዋታ እንግዲህ ያኑ የጎል ዕድል ያመከኑበት ከተመለከት ነው። የግብ ጠባቂ በጣም ኤክሰፕሽናል መሆን ነው። ከሰሞኑ የቲባ ኩርቷን የሻምፒየንስ ሊግ የ22 የፍጻሜ ጥንካሬ ስናነሳ ነበረ። ከዛ ውጭ ግን በአጠቃላይ ጨዋታውን ከተመለከት ነው በመጀመሪያው አጋማሽ
የቡድኑ አጥቂ ስፍራ ተጫዋች ለሃላንድ እንግዳ ነገር አይደለም። ብዙ የኳስ ንክኪዎች በየጨዋታው ላይ ለማሳየቱ ግን ሰላም 12 ኳስ ብቻ ነበር በመጀመሪያው አጋማሽ የነካው። ከሱ በላይ 19 ኳስ ግብ ጠባቂው ኤደርሰን መንካት ችሎ ነበር። እንዲሁም በርናንዶ ሲልቫ አሁን ላይ በጣም የብቃት መውረድ እየተመለከትንበት ያለው ተጫዋች ነው። ኬቨን ዴ ብሩይነ እንደዚሁ አሁንም የተለመደ ይመስላል ከተጠባባቂ ወንበር እየተነሳ ጨዋታዎችን የሚጀምር ተጫዋች ሆኗል። የሻምፒየንስ ሊግን ቦታ ማሳካት የማይችሉ ከሆነ በኤፍኤ ካፕ ውድድር መድረክ ላይ ያሉ በጣም ትልቅ ዲዛስተር ነው። እኔም እንደዛ ነው የማስበው በፔፕ ጋርዲዮላ ቡድን በዚህ መልኩ። ምክንያቱም ምንም ቢሆን ዋንጫውን ከዋንጫው ፉክክር ሊወጣ ይችላል፣ ግን የቶፕ ፎሩን ቦታ ሊያጣ ይችላል ተብሎ ብዙ አይገመትም። ቀጣይ በጣም ወሳኝ ጨዋታና መርሃ ግብሮች ይኖሩታል። ግን እንዴት ሪከቨር አድርጎ ወደ አሸናፊነት እንደሚመለስ ምክንያቱም ያሸንፋል፣ ጨዋታዎችን ያሸንፋል። የቅርብ በተለይ ፈረንጆቹ አዲስ ዓመት ከገባ በኋላ ይሄ በፕሪሚየር ሊጉ ያለው ጉዞ በእጅግ የከፋ የሚባል አይደለም። ቀድሞ በኖቬምበር እና በዲሴምበር ካስመለከተን አንጻር ማለት በዛ ጊዜው 8 የፕሪሚየር ሊግ ጨዋታዎችን ሲሸነፍ ተመለከት። ምክንያቱም ቡድኑ በኖቬምበር መጀመሪያ አካባቢ የሊጉ መሪ ነበር ሰላም እንደምታስታውሹ። ከዛ በኋላ በሜዳ ውጪ በበርንሞስ 2-0 ተሸንፈው ከመጣ በኋላ ነው ተከታታይ ጨዋታዎችን በሜዳው በቀላሉ ሲሸነፍ የተመለከት ነውና ለፔፕ ቡድን አሁንም በድጋሚ ትልቅ የማንቂያ ደውል የሆነ ጨዋታ ይመስለኛል። አዎ ኢንፎርም ቡድን አይደለም ማንቸስተር ሲቲ። አንዴ ያሸንፋል፣ አንዴ ይሸንፋል። ደግሞ ከሰሞኑ ተከታታይ ማሸነፎች መጥተው ነበረ። ከዛ በሊጉ አሁን ሙሉ ለሙሉ ትኩረቱ ሊጉ ላይ እንደሆነ የሁላችንም ሀሳብ ነበረ። በጊዜ ለመጀመሪያ ጊዜ በፔፕ ጋርዲዮላ ስር ለመጀመሪያ ጊዜ ነው ከቻምፒየንስ ሊግ ውድድር በጊዜ ሲሰናበትና እዚህ ላይ ሆኖ ስለ ቀጣይ የውድድር ዘመን የቻምፒየንስ ሊግ ጨዋታዎችም እያሸነፈ ነው ያለው፣ እያሰበ ነው ያለው። ይህንን እያሰበ እንደሚጫወት ተገምቶ ነበር። ስለዚህ እያንዳንዱ ጨዋታ በደንብ ትኩረት ሰጥቶት እንደሚጫወት ነበር የምንጠብቀው። ቀላል ተጋጣሚ አይደለም። ኖቲንጋም ፎሬስት ሲቲ ግራውንድ ላይ ነው የሚጫወተውና ትንሽ ሪላክስድ ይመስል ነበረ። ተጠባባቂ ወንበር ላይ ያሉ ተጫዋቾችንም ስትመለከት እነ ኬቨን ደ ብሩይነ፣ ኦማር ማርሙሽም ሌሎች እነ ጎንዶሃንንም ጨምሮ ስትመለከታቸው ፊታቸው ላይ ያለው ነገር የሆነ ጌሙን ቀለል አድርጎ የማሸነፍ አይነት ስሜት የነበረው ነው የሚመስለው። ግን የኑኖ ኤስፕሪቶ ሳንቶ ቡድን እንደዛ አይደለም። ኑኖ ኤስፕሪቶ ሳንቶን እድለኛም ናቸው፣ ደግሞ የኢንቨስትመንቱም ቀላል አይደለም። ከዛ ደግሞ የእሳቸው ሀሳብና ያላቸው ተጫዋቾች መገጣጠምም አግዟቸዋል አይደለ። በዚህ መሀል ግን ሀምብል ስለመሆንም ይነግሩናል እያሉ ይናገራሉ ተጫዋቾቹ እና ኑኖ ኤስፕሪቶ ሳንቶም ይሄንን ሲሉ ተናግረናል። ሀምብል መሆን ይሄ ቲሚድ መሆን በጣም ዝቅ ማለት ብቻ በራስ መተማመን ማጣት ሳይሆን በራስ መተማመን እንዳለ ሆኖ ግን ኦቨር ኮንፊደንት አለመሆኑንም የሚጨምር ነውና ያንን ሁልጊዜ ስለሚነግሩን እያንዳንዱን ጨዋታ በጥንቃቄ እንመለከተዋለን፣ ትዕዛዞችን በደንብ እንቀበላለን። አሁን ኦቢ አሞሪ እንደሚፈልገው አይነት ነው በኖቲንጋም ፎሬስት እየሆነ ያለው። የእሳቸው ሀሳብ አለ፣ ሀሳባቸውን የሚረዱ ተጫዋቾች አሏቸው። የእሳቸውም የማስረዳት መጠን ደግሞ በዛው መጠን ከፍ ያለ ነው ማለት ነው። የኖቲንጋም ፎሬስትን ከተመለከትንና ትናንትና በጣም ጥሩ ጊዜ ነበር ያሳለፈው። ይሄ ጥብቅ መከላከል ለማንቸስተር ሲቲ እድል አልሰጠውም። ስለዚህ የኖቲንጋም ፎሬስት ጥንካሬ ገዝፍ ነበር ማለት ነው። ውጤቱም ያንን ነው የሚነግረን። አንዳንድ ተጫዋቾች ላይ አሁንም ጥያቄ አለ። ፊልፎደን የሚገርም ሲዝን አሳልፎ እንደመጣ እናስታውሳለን እና ደግሞ ሃላንድ ባይኖር ልክ ማንቸስተር ሲቲ በሚፈልገው ሰዓት የሚገኝም አይነት ተጫዋች ነው። በጣም ወጣት ተጫዋች ነው። ጥሩ ቴክኒካል ነገሮች አሉት። ጎሎችን ያስቆጥራልና በጨዋታውም ተጽዕኖ መፍጠር የሚችል ተጫዋች ነው። አሁን ግን እየተመለከትን ያለው ፊልፎድን በጣም የተለየ ነው። በዚህ የውድድር ዘመን ያለው ኢንፎርም አይደለም። በገባባቸው ጨዋታዎች ተጽዕኖ በጣም ዝቅ ያለ ነው። በራስ መተማመኑም ማጥቷል። ከብቃቱም በጣም ጎድሎ እየተመለከት ነው ያለ ነው። እንደ ቡድን መውረዱ ይታወቃል። ሁልጊዜ ምን ይላለው ስለ ማንቸስተር ሲቲ ሳስብ ስለ ኮሌክቲቭነስ ነው የማስበው። አንድ ተጫዋች በጥሩነት መግለጽ አልችልም። በተለይ ያለፉት የውድድር ዘመናት እነዛን ዋንጫዎች ያሳካበት ጊዜ ስናነሳ ሁሌም ስለ ቡድኑ ጥራት ነው እንጂ አንድን ተጫዋች ስለ ማውጣት መናገር አንችልምና ምናልባትም የፊልፎደን አሁንም በድጋሚ በዝቅታው ላይ መገኘቱ ማንቸስተር ሲቲ እንደ ቡድን መውረዱም አንዱ ሊሆን ይችላል። ቡድኑ ጠንካራ በነበረበት ጊዜ ፊልፎደንም ጠንካራ ስለነበረ፣ ስለዚህ በአጠቃላይ ማንቸስተር ሲቲ አሁንም ቢሆን ቶፕ ፎርን ይዞ ለማጠናቀቅ የሚያደርገው ጥረት ነው የሚኖረው። ቀጣይ 10 ጨዋታዎች አሉ። እያንዳንዱ መርሃ ግብር በትኩረት የሚመለከተው ይመስለኛል። ፔፕ የታወቀ ነው ቡድኑ እየመራ በጣም ጥሩ እየተጫወተም የማያርፍ የሚተጋ አይነት አሰልጣኝ ነው አይደል። ቴክኒካል ኤሪያው ላይ ያንን ትመለከታለህ። ደግሞም የአንድ ቡድን እኮ የሚገለጸው ወይም ስፕሪቱን የምታውቀው በአሰልጣኙ ካራክተርና ካሪዝማ ነው አይደለ። ሁሌም ስለ ኤሪክ ቴን ሃግ የሚባለው አንደኛው ነገር እኮ ይሄ ነበረ። ግርማ ሞገስ የሌለው አሰልጣኝ ከሆነ በደንብ አሸናፊነትን የማያመጣ የማይተጋ ቴክኒካል ኤሪያው ላይ ተጫዋቾችን የማያነሳሳ ከሆነ አይፈልጉትም እንደዚህ አይነት አሰልጣኝ። በማንቸስተር ሲቲ ግን ፔፕ ጋርዲዮላ በጣም የተለየ ሰው ነው።
ቡድኑ እየመራ በደንብም እየተጫወተ በቃኝ ማይል ማሸነፍን የማይጠግብ አሰልጣኝ ነውና አሁንም ያ ጥረቱ እንዲመጣ በመልበሻ ክፍልስ ምን እያደረገ ነው? ቴክኒካል ኤሪያው ላይ የሚያሳየን ነገር ምንድነው? ተጫዋቾቹስ ምን እያደረጉ ነው? ደግሞ መተካትም አለባቸው። ሱፐርስታሮች አሁን እድሜያቸው እየገፋ ነው ያለውና እነሱንም ማስወጣት የወደፊቱን መገንባት ፕሮሰሱ ከዚህ ነው የጀመረው። አሁን መዘግየት አልፈለገም። እንደውም በክረምቱ የዝውውር መስኮት ነበር እኔ መጀመር አለበት ብዬ ማስበው ዝውውሩን፣ ግን ጃንዋሪ ላይ አድርጎታል። በጣም ትልልቅ ዝውውሮችን ነው የፈጸመው፣ ወጣት ተጫዋቾችን ያመጣው። ስለዚህ ወደፊቱን እያሰበ የሚያደርገው ነው ማለት ነውና ድጋሚ ምናልባት የስኬት ዘመናትን ልንመለከት እንችላለን። ግን የዘንድሮ ግን ማንቸስተር ሲቲ በጣም የተለየና ያልጠበቅ ነው። ልክ ነው። የፊር ፋክተሩን እያጣ ከሄደ ደግሞ በቀጣይ ውድድር ዘመን ምክንያቱም ሊጉ አሁን ላይ ከፍተኛ የፋይናንስ አቅም አላቸው ክለቦች ተጫዋቾችን ያመጣሉ፣ ብዙ ችግር የለባቸውም እና አሁን ኖቲንጋምን ዘንድሮ ተመልከችው፣ ሰላም ሊቨርፑል አላሸነፈው በደርሶ መልስ ጨዋታ እዚሁ ሲቲ ግራውንድም አንዳቸው ነው የተለያየው። አርሰናል እንደዚሁ ያለ ጎል 0-0 ነው። ከእንደገና ያ ብዙ ቅጣት ያመጣው የስታንፎርድ ብሪጅ አንዳቸው የተለያየውን ጨዋታ እናስታውሷለን አይደል? ማንቸስተር ዩናይትድ እንደዚህ ኦልድ ትራፎርድ ሄዶ አሸንፏል። ያው ዩናይትድ በብዙ ድካም ውስጥም ቢነሳምና ብዙ ጠንካራ ቡድኖችን ካየሽ እንደዚሁ ኒውካስል ዘንድሮ የመውጣት የመግባት ጉዳይ ኑርበት እንጂ ለትልልቁ ቡድኖች እድል እንደማይሰጥ ስናየው ነበር። ብራይተን አሁን በኦርዝለር ስር ዲዘርቢ ከተውት በኋላ ወጣት አሰልጣኝ ከሴንት ፖሊ ከሻምፒዮን ከቡንደስሊጋ ሁለተኛ ወደ ዋናው ሊግ ማሳደግ የቻለ ወጣት አሰልጣኝ ነው እንደሚታወቀውና ይህም አሰልጣኝ መጥቶ ዘንድሮ በጣም ጥሩ ስራን እየሰራ ነው የሚገኙ። ሌሎች ክለቦችም ፓላስ ዘንድሮ ጅማሩ መጥፎ ቢሆን አሁን በደንብ መነቃቃት አለውና ለቀጣይ ውድድር ዘመን ደግሞ ልክ እንደ ኖቲንጋም ይበልጥ ደግሞ ተጠናክሮ የማይመጣበት ምን ምክንያት አለው? ማቴታ አሁን በማንቸስተር ዩናይትድ ሁሉ የሚፈልግ ተጫዋች ነው። እንዲሁም ክለቡ ወደ 40 ሚሊዮን ፓውንድ የዝውውር ሂሳብ እንደለጠፈበት እየተገለጸ ነው የሚገኙ። ዩናይትድ ጎል ማስቆጠር በማይችል ቡድን በሳምንቱ አጋማሽ በኋላ ላይ እናነሳዋለን። አርሰናል 7 ጎል አስቆጠረ እነ ሜሪኖን ይዘው እንደምታስተውሹ። ዩናይትድ ግን በቃ አይነተኛ የ9 ቁጥር ተጫዋች የሚመስሉ ዚርኪዚን እና ሆይሉንድን ይዘው በዚህ ውድድር ዘመን ያለ ፈተና ውስጥ እንዳለ እየተመለከትን ነው። ሆይሉንድ 18 ጨዋታ ሆኖታል ጎል ካስቆጠረና ምን ያህል ድካም እንዳለ እያየን ነው የሚገኘው። እንደ ማንቸስተር ሲቲ ያሉ ቡድኖች መጀመሪያ ሲዝኑ ላይ የሆነ ሽንፈቶች ሲመጣ ወደ አሸናፊነቱ እንደሚመጣ ሁላችንም እርግጠኞች ነበርና እንደዚህ አይነት ዲዛስተር በጨረሻ ዲዛስተር ተብሎ ሊነሳ የሚችል አሁን ላይ ከመሪው ያለው የነጥብ ልዩነት ከተመለከቱ ሄዶ ደግሞ የሻምፒየንስ ሊጉን ቦታ ማግኘት እንደ ፈተና ከሆነ 2016-17 9ኛው ነው ነበር ያጠናቀቁት። የመጀመሪያ ውድድር ዘመኑ ነበር የፔፕ ጋርዲዮላ ይቅርታ 4ኛው ነው ያጠናቀቁት። ግን በዛ ውድድር ዘመን 9 ሽንፈቶችን በሊጉ አስተናግደው ነበረ እና እስከ መጨረሻው ሳምንት መርሃ ግብሮች ድረስ ምናልባትም የሻምፒዮንስ ሊጉን ቦታ ለማሳካት መስራት ነበረባቸው። አሁን ላይ ግን ቡድኑ በአጠቃላይ በጥንካሬው የሚነሳ ከመሆኑ ጋር ተያይዞ በዚህ መልኩ ማየታችን ያስገርማል። ከብራይተን ሰላም፣ ከሌስተር ሲቲ፣ ከማንቸስተር ዩናይትድ፣ ከክሪስታል ፓላስ፣ ከኤቨርተን፣ አስተን ቪላ፣ ወልቭስ፣ ሳውዛምፕተን፣ በርንሞስ፣ ፉላ ቀጣይ መርሃ ግብሮች የማንቸስተር ሲቲ እና የትኛውንም ጨዋታ በእርግጠኝነት ያሸንፋል ብሎ መደምደም አይቻልም። በብዙ ችግር ውስጥ ያለ ቡድን ነው። ፕሪሚየር ሊጉ ላይም ዘንድሮ ኮንሲስተንሲ እያየን አይደለም። ሊቨርፑል ነው 25 ጨዋታ ሆኖታል ለመጨረሻ ጊዜ ከተሸነፈ። ከዛ በኋላ የሚቀመጠው አሁን አዲስ አሰልጣኝ የሾመውና በአዲሱ አሰልጣኝ ስር ብዙ ያለ ሽንፈት የተጓዘው ኤቨርተን ነው። 8 ጨዋታ ትናንት ደርሷል። ከዛ ውጪ ብዙ ያለ መሸነፍ ረጅም ሪካርድ ያላቸው ቡድኖች 3 ጨዋታ ላይ የተቀመጡ ናቸውና ይህንንም ካየሩ በሊጉ ቡድኖች በየሳምንቱ ኮንሲስተንሲ አሳይተው ለማሸነፍ እየተቸገሩ ነው። ለዚህ ነው ሊቨርፑል ይመስለኛል ከተከታዮቹ ጋር ያለው ነጥብ ሰፍቷል። አሁን 16 ነጥብ ደርሷል። በእርግጥ አርሰናል 2 ከዛሬ ጨምሮ ያልተጫወታቸው ጨዋታዎች አሉ። ያም ቢሆን ግን የሊግ ዋንጫ ኦልሞስት ወደ 98% ደርሷል። ሊቨርፑል የሊጉን ዋንጫ የማሳካት እድሉ ምንም ተአምር ካልተፈጠረ በስተቀር ነው። የሻምፒዮንስ ሊግ ቦታ ፉክክር ደግሞ ይሄን ካየሹ በጣም ጠንካራ ነው የሚሆነው። እስከ 10 ባሉት ደረጃዎች ከ6 ነጥብ ያልበለጠ ልዩነት ነው ያለው በማከላቸውና ማንቸስተር ሲቲ ከፊት ያሉትም አይደሉም ከኋላ ያሉትም ያሰጉታል። ምናልባት ከአውሮፓ መድረክም ውጭ ሆኖ እንዳያጠናቅቅ ስጋት አለ። አዎ እውነት ነው። ወደ አንፊልድ ደግሞ እናቅና። ሊቨርፑል ሳውዛምፕተንን ባስተናገደበት ጨዋታ 3-1 በሆነ ውጤት አሸንፏል። የነጥብ ልዩነቱንም ወደ 16 አስፍቷል። ዛሬ አርሰናል እስኪጫወት ድረስ ቢያንስ ማለት ነው። ሊቨርፑል እንግዲህ በስሞል ቦርን አማካኝነት በሳውዛምፕተን ጎል ተቆጠረበት፣ አስደንጋጭ ነበረ። ዳርዊን ኑኔዝ ግን ጎል አስቆጠረ ያቻነት። ከዛ በኋላ መሐመድ ሳላ እንደዚሁ በፍጹም ቅጣት ምት ጎሎችን አስቆጥረዋል። በፕሪሚየር ሊጉ የደረጃ ሰንጠረዥ አናት ላይ ነው የሚገኘው አሁን ሊቨርፑል
ጥንካሬው ምንም ጥያቄ የለውም። በዚህ ውድድር ዘመን አንዳንድ ድክመቶች ቢታዩበትም ያው እንደማንኛውም ቡድን ግን በጣም በጥሩ ጥንካሬ ላይ ያለ ነው። መቼም ይሄ ከክሎፕ ወደ አርነ ስሎት የተደረገው ትራንዚሽን በጣም የሚደንቅ ነው እና ለሳቸውም እንዴት ያለ ስኬት እንደሆነ በጣም የሚጠብቁት እንደሆነ መገመት እንችላለን። ሊቨርፑል እንግዲህ በጨዋታው ጎል ተቆጥሮበታል፣ ግን ቀድሞ የማስቆጠር እድልም ነበረው። ሊቨርፑል በመጀመሪያው አጋማሽ በከርቲስ ጆንስ አማካይነት ሙከራ አድርጎ ነበረ፣ ግን ኳስና መረብን ቀድሞ ማገናኘት የቻለው ሳውዛምፕተን ነው። ግን ሳውዛምፕተን ጎሉን ያስቆጥር እንጂ ሊቨርፑል ደግሞ ጎሎቹን ማስቆጠሩ የማይቀር እንደሆነ ግልጽ ነበረ። 6 ጥራት ያለው አጥቂዎች ያሉት ቡድን ነው ይሄ ቡድን። ሳውዛምፕተን ደግሞ የሊጉ ደካማ ቡድን እንደሆነ ይታወቃልና ሊቨርፑል ከዛ በኋላ መነሳት እንደማያቅተው ግልጽ ነው። ግን ደግሞ አንዳንዴ በእግር ኳስ የማይጠበቁ ነገሮችም ስለሚሆኑ በጉጉት እንድትጠብቀው ያደርግ ነበር የትላንትናው አጀማመር። እንደተለመደው እንግዲህ የአርነ ስሎት ቅያሬዎች ነገሮችን ለውጠዋል። ዶሚኒክ ሶቦስ ላይ፣ ኮስታስ ሲሚካስ እና ከርቲስ ጆንስ ናቸው ትላንትና ጨዋታ የጀመሩት። የሶቦስ ላይ አዲስ አይደለም። የኮስታስ ሲሚካስ ግን በአንዲ ሮበርትሰን እንደዚሁ ደግሞ የከርቲስ ጆንስም እንደዚሁ ያልተጠበቁ ሊሆኑ ይችላሉ። በሃርቪ ኤሊየት፣ በአንዲ ሮበርትሰን እና በአሌክሲስ ማካሊስተር ነበር እነዚህ ተጫዋቾች የተቀየሩት። በገቡበት ቅጽበት ነው ደግሞ ተጽዕኖ መፍጠር የቻሉት እነዚህ 3 ተጫዋቾች። ሊቨርፑል እንግዲህ በራሱ ሊቀጣ ተቃርቦም ነበረ። በቃኝ ማለት መደሰትንም በትንሹ ተመልክቻለሁ። ትላንትና ትንሽ ግዴለሽነት ነበረው ሊቨርፑል። ሳውዛምፕተንም በእርግጥ መልፈስፈሱ ማይቀር ነው በጨዋታዎች ላይ ያንን ታቀት ይታወቃል። ግን ደግሞ አስቀድሜ እንዳልኩት አሁን ፔፕ ለዚህ ጥሩ ምሳሌ ነው አይደለ? በቃኝ የማይል ለነገሩ አሁን 2 የዋንጫ ውድድሮች ላይም አሉበት። በእኔ እምነት ይሄኛው ውድድር ተጠናቋል ብዬ ነው ማስበው። አንዱን ዋንጫ ወስዶታል ብዬ ነው ማስበው። 2 ዋንጫዎች ይቀሩታል ሊቨርፑልና ከኒውካስትል ፌቨራይት ነው። አዎ እነሱ ለማሳካት በሚያደርገው ጥረት ውስጥ ነው። አንድም እነዚህ ተጫዋቾች ትንሽ ግዴለሽነት ወይም ደግሞ የሆነ ነገር ለመቆጠብ ቢያስቡ ያንን እያሰቡ ሊሆን ይችላልና ትላንትና ግን ያንን ከተመለከቱ በኋላ ቅያሬዎችን ለማድረግ ፈጥነው ነበረ፣ ተመልክተናቸዋል። የሚጠበቅ ነው። ሁሌም አርነ ስሎት ከመጡ ጀምሮ የሚያስገርመው አንደኛው ነገር ይሄ ጌም ማኔጅመንታቸው ነው። ከዛ ደግሞ ቀይረው የሚያስገቧቸው ተጫዋቾችም እንደዚሁ ተጽዕኖ መፍጠር የሚችሉ ናቸው። ስለ ሮቴሽን እናነሳለንና ስኳድ ውስጥ ያሉትን ብዙ ተጫዋቾች መጠቀም ሳይሆን 14-15 የሚደርሱ ተጫዋቾችን ግን ደግሞ እያፈራረክ መጫወት፣ መቀየር ሲያስፈልግ መቀየር፣ በጣም ቁጡ መሆን ሲያስፈልግ መሆን። የተጫዋቾች ቅሬታ ቢሰማም እንደ ትሬንት አሌክሳንደር አርኖልድ ያሉ ተጫዋቾች አሁን ቅሬታ ይኖርባቸዋል እና ግን ያንንም ቢሆን ማድረግ ካለብህ ከማድረግ ወደ ኋላ አይሉም። ደግሞ እስከሰራ ድረስ አሰልጣኙ ልትወቅስ አትችልም። ትክክል ናቸው እየሰራ ስለሆነና አርነ ስሎትም ከመጡ ጀምሮ ያንን እያደረጉ ነው ያሉት። በትላንትናውም ጨዋታ ያንን ተመለከትን። የዳርዊን ኑኔዝ ነገር አሁንም እንቆቅልሽ ነው። ሊቨርፑል ሲፈልገው ያገኘዋል፣ በጣም ሲፈልገው ደግሞ አያገኘውም አይደለ? ወሳኝ ጎሎችን እንዲያስቆጥርለት ሲፈልገው። አሁንም እንግዲህ በአደባባይ አሰልጣኙም ቁጡ ነበሩ፣ ተተችቷል። ግን ከዛ በኋላ እንደውም ያነቃው ይመስላል። በጣም በጥሩ መንገድ ነው ምላሽ እየሰጠ ያለው። ያም ቢሆን ግን ከሊቨርፑል ጋር እህል ውሃው የሚጠናቀቅበት ጊዜ ሩቅ አይመስልምና የማይቀር እንደሆነ የብዙዎች ግምት ነው። ግን በቡድን ውስጥ ካለ ድረስ ደግሞ እንደዚህ እንደሚቀጥል በእርግጠኝነት መናገር ይቻላል፣ ቡድኑን እየጠቀመ ስለሆነ። ትናንትና ከሊቨርፑል ጥንካሬ ሌላ ደግሞ የተመለከትነው የሳውዛምፕተን የመነቃቃት ስሜት ነው። እስከ መጨረሻው ድረስ እየተጋ ነበር አይደለ? በእርግጥ አስቀድሞም ጎል ማስቆጠር የሆነ የሚሰጥ ሞቲቬሽን ይኖራል በጨዋታው ላይ። ያንን እየተመለከትን ነበር። 9 ነጥቦች ብቻ አሉት። በጣም ትንሹ ነጥብ በሊጉ የደርቢ ካውንቲ ክብረ ወሰን ነው። 11 ነጥቦች ናቸው። እንዳያሻሽለው ወይም ከ11 በታች እንዳያደርገው አሁን ስጋት አለ። በቀሪ 10 ጨዋታዎች ግን ልክ እንደ ትላንቱ አይነት መነሳሳት፣ ጥረት፣ ትጋት የሚኖር ከሆነ ግን 3 ነጥቦችን ማሳካት መቼም የሚያቀተው አይመስልም ከ10 ጨዋታዎችና መውረዱ ባይቀር ግን ክብረ ወሰኑን ወይም ደግሞ ይሄን መጥፎውን ነገር በእርሱ መያዙን ሊያስቀረው ይችላል። ይሄንን ሪካርድ ላይ ይዝ ይችላልና ከ10 ጨዋታዎች 3 እንግዲህ የሚያቀተው አይመስልም። እንደ ትላንቱ ግን እስከ መጨረሻው ድረስ መፋለምንም ይጠይቃል። አሁን የትኛውም የፕሪሚየር ሊግ ቡድን ወደ ሳውዛምፕተን ሲሄድ ወይም ሳውዛምፕተን ወደ እነሱ ሲመጣ በእርግጠኝነት 3 ነጥብ እንደሚያገኝ እርግጠኛ ሆኖ ነው ሁሉም ቡድን ያንን ጨዋታ የሚያደርገውና ግን ይሄ ሪካርድ እንዳይደገም ካስፈለገ እንደ ትላንቱ አይነት ጨዋታ መጫወት ይኖርበታል። የትላንቱ ጨዋታ ግን በአጠቃላይ የሁለት አጋማሾች ነበር ማለት እንችላለን። በሊቨርፑል በኩል የመጀመሪያው አጋማሽ፣ ከዛ ደግሞ ቅያሬዎች ከተደረጉ በኋላ የነበረውና በአጠቃላይ ምን ይመስል ነበር እሱን ደግሞ እናንሳ። ያው የማክሰኞ የፒኤስጂ ሻምፒዮንስ ሊግ ጨዋታ አይምሯቸው ላይ ሆኖ እንዳደረጉት ማሰብ ይቻላል። አሰልጣኙ ድፍረት የተሞላባቸው ሊሆን ይችላል። ምክንያቱም በዚህ ውድድር ዘመን ስንመለከት ነበር ከላይናፓቸው ጋር ተያይዞ ብዙ ሮቴት የማያደርጉ አሰልጣኝ ናቸው። በቻምፒዮንስ ሊጉም እንደዚሁ ለ6 ተከታታይ ጨዋታዎች በመሀል የፒኤስጂን ጨዋታ ካላወጣን በቀር
በተመሳሳይ በዚህ ውድድር ዘመን ላይናፕን ሲጠቀሙ አይተናቸው ነበረ። ከዛ ውጭ ግን እንዳነሳሽው ነው ሊቨርፑል ዘንድሮ በብዙ ጥንካሬ በሊጉ የትናንት ጨዋታው አንድ ማሳያ ሊሆን ይችላል። ምክንያቱም ከትናንቱ ጨዋታ በፊት 9 ነጥብ ነው ያለው ሳውዛምፕተን፣ በመካከላቸው የ58 ነጥብ ልዩነት ነው የነበረው። ይሄ ምናልባት የውድድር ዘመኑ በእኩል ነጥብ የጀመሩ አይመስሉ ሁለቱ ክለቦች። እኔ የራስን ማርቲን ለምን እንዳነሱት ሁሉ ግራ ነው የሚገባኝ። በሮማ ቤት ብዙ የ2 ወር ቆይታ ብቻ ነው የነበራቸው ጁሪች እንደምታስተውሽው። ከዛ ውጪ በሊጉ ልምድ የላቸው። ትንሽ ክሬዚ ነገር ይመስላሉ። አሰልጣኝ ዲጎ ሲሞኒ ያስታውሳሉ አይደል? እዛ ተሽ ላይ ነው ያላቸው ባህሪ አንዳንድ ቡድኖችን ፈተና ሲሰጡ አይተናል። ራሱ ልክ ነው በራስን ማርቲን ስር ሊሆን ይችላል። ሴንቲሜር ላይ የነበረው ጨዋታ እንደዚሁ ለሊቨርፑል ቀላል አልነበረም እንደምታስተውሹ። መሐመድ ሳላህ እንዲህ በተመሳሳይ በዛም ጨዋታ የፍጹም ቅጣት የምታስቆጥሩ 3-2 በሆነ ውጤት ያንን ጨዋታ ማሸነፍ የቻሉ እንጂ ዘንድሮ ፈተና ሰጥተውታል። ከዛ ውጭ ግን ለመጨረሻ ጊዜ በጁላይ 2020 ነው ሰላም በተመሳሳይ በመሪውና በሌላ ክለብ ጋር ሰፊ የነጥብ ልዩነት ኖሮ ጨዋታ ያደርጉት ያኔም ሊቨርፑልና አስተን ቪላ ነበር። ያኔ እንደምታስተውሹ ሊቨርፑል 19ኛውን የፕሪሚየር ሊግ ዋንጫ ለማሳካት በእጅጉ እየገሰገሰ የነበረበት ጊዜ ነበር። ቅድም እንዳነሳሽው ግን የመጀመሪያው አጋማሽ ጥሩ የሚባል አልነበረም ለሊቨርፑል 1-0 እየተመራ ወደ መልበሻ ክፍል ያመራበት ነበረ። ከዛ ውጪ ያው ዘንድሮ በብዙ ጥንካሬ በቡድን ውስጥ የሚነሳው ብዙ ጠንካራ ተጫዋቾች አሉ ሊቨርፑል ቤት ቨርጂል ቫን ዳይክን፣ ከዛ ውጪ ግብ ጠባቂው እንደዚሁ አሊሰን ቤከር ማንሳት ይቻላል። አሁን ከሪያል ማድሪድ ጋር ስሙ ጠንክሮ እየተነሳ የሚገኙ እንዲሁ ትሬንት አሌክሳንደር-አርኖልድ በርካታ ያው የግራ ቨንበርች በጣም ኤክሰፕሽናል ነው እንደሚታወቀው። እድሉ ምን ያህል እየተጠቀመበት እንዳለ እያየን ነው። ከዛ ውጪ ሉዊስ ዲያዝ ዳርዊን ተከታታይ ጨዋታዎችን የጎል ድርቅ በኋላ እንደዚሁ ወደ ጎል ማስቆጠሩ መጥቶ የተመለከትንበት ሁኔታ አለ። ግን የሞሐመድ ሳላህ በጣም ኤክሰፕሽናል ነው። በቅርብ ሳምንታት 184 የሰርጂዮ አጉዌሮ ጎል ላይ ይደርሳል ብሎ ማንም ሰው ብዙ ኤክስፔክት አላደረግንም አይደል? አሲስቱንም አሁን በሶስት የተለያዩ የውድድር ዘመናት 10+ ጎል እና አሲስት በማድረግ የሃሪኬንን ሪካርድ እንደዚሁ መጋራት ችሏል። ከዛ ውጪ የ2013-14 የሉዊስ ሱዋሬዝን በአንድ የውድድር ዘመን በጎልና በአሲስት 43 ነበር በሊቨርፑል መለያ። እሱ አሁን ላይ 44 ደርሰዋል። ትላንትና 2 ጎሎችን ማስቆጠሩን ተከትሎም በሊቨርፑል የመጀመሪያው ተጫዋች ያደርገዋል። ሶስተኛውም የሊቨርፑል የምንጊዜም ከፍተኛ ጎል አስቆጣሪ መሆን የቻለበትን እንዲሁ ሪካርድ መስበር ችሏል። አሁን 184 ጎሎች ላይ ደርሰዋል። ከአንዲ ኮል 187 በ3 ብቻ ነው የሚያንሰው። የአንዲ ኮል እና የአለን ሺረርም በአንድ የውድድር ዘመን በጎልና በአሲስት ብዙ ቁጥር ላይ የደረሱበት 48 ላይ ለመድረስም የ4 አሲስትና የጎል ቁጥር ብቻ ነው የሚቀረው። ይህም በተመሳሳይ ሌላ ሪካርድ ሊሰብር የሚችልበት እድል አለ። አንዲ ኮል በእርግጥ ያኔ በዚያ ውድድር ዘመን ሁለቱም በኒውካስል ነው ይህንን ማድረግ የቻሉት። ምንም የፍጹም ቅጣት ምት ጎሎችን ማስቆጠር አልቻለም ነበር። ከዛ ውጪ የ50 ጎሎችንም ከርስ መስበር ችሏል በሊቨርፑል ቤት ሰላም። በሁሉም መድረክ ውድድሮች አሁን በጎልና በአሲስት ያለው ቁጥር 54 ላይ ደርሷል። የፕሪሚየር ሊግ ጎሉም 27 ላይ መድረስ የቻለበት ሁኔታ አለ። አሲስት ቁጥሩ እንደዚሁ 17 ነው። በአንድ የውድድር ዘመን ብዙ አሲስቶች የተመለከትንበት የ2018-19 የሊዮኔል ሜሲና የቶማስ ሙለር ነበር 21 በአንድ የውድድር ዘመን 21 አሲስቶችን ማድረግ ችሎ ነበር። የፕሪሚየር ሊጉ ደግሞ 20 ነው። የኬቪን ደብሬይና ቴሪ ዳንኤል ሆነሪ እንደሚታወቀው ይህንንም ሪካርድ መስበር የሚችልበት አለ። አሁን በፕሪሚየር ሊጉ የምንጊዜውም ኢንዲቪጁዋል ፐርፎርማንስ የትኛው ነው ምርጡ የሚለው ነው የሚነሳው። እንግዲህ 2006-7-8-8-9 ተከታታይ እነዚህ የውድድር ዘመኖች በተለይ እነዛ 3 አስደናቂ የማንቸስተር ዩናይትድ ጥምረቶች የተመለከትንበት፣ ክርስቲያኖ ሮናልዶ ደግሞ የኬሪየሩን ምርጥ ጊዜ ያሳለፈበት የመጀመሪያውን ባለን ዶር ያነሳበት እና በቃ ክርስቲያኖ ሮናልዶ መባል የጀመረበት ጊዜ፣ ሪያል ማድሪድም ለአንዴና ለመጨረሻ ጊዜ አሁን ወይም መቼም ብሎ ለፊርሞ የተነሳበት ጊዜ ነበር እንደምታሰሹ። በዛ ጊዜ ውስጥ ብዙ ሪካርዶችን የሰባበረበት ነበር። አሁን ግን እነዛን ሪካርዶች አሁን ተረት እያደረጋቸው ነው የሚገኘው። ሞሐመድ ሳላህ በጣም በርካታ ሪካርዶችን ነው እየሰበረ የሚገኙ። በአዌ ጎሎች ላይም ብዙ አሲስቶችን በማድረግ 1 ጎል ብቻ ነው የሚቀረው። አሁን የሴስክ ፋብሪጋዝን ሪካርድ ለመስበር እንደዚሁ በቅርብ ርቀት ነው የሚገኘው። አርሊንግ ብራውት ሃላንድ 36 ጎሎችን የመስበሩ ነገር እርግጠኛ አይደለም። ከዚህ በኋላ ተጨማሪ 9 ጎሎችን ለመጋራት የሚቀረው ይሆናል። ሊዮኔል ሜሲ ነበር በ2010-11 የውድድር ዘመን ለመጀመሪያ ጊዜ 50 ጎሎችን የጎልና የአሲስት ቁጥሮች ላይ በመድረስ አዲስ ሪካርድ መስበር የቻለው። ከዛ ውጪ 60 ጎሎች ላይ በመድረስ እሱ ነው ቀዳሚ የነበረው። ሊዮኔል ሜሲ በ2 አጋጣሚዎች ይህን ማድረግ ችሏል። ከዛ ውጪ
ክርስቲያኖ ሮናልዶ ነው ማድረግ የቻሉ። ክርስቲያኖ ሮናልዶ 64 ጎሎች ላይ በጎልና በአሲስት ቁጥር እንደዚሁ በተመሳሳይ እነሱ በጣም ኤክሰፕሽናል ነው እንደሚታወቀውና ከነሱ ጋር መነጻጸር ጀምረዋል። አሁን ከፕሪሚየር ሊጉ ወጥቶ ሄነሪ ልክ ነው 2001 2002 3 እነዚህ 3-4 እንደዚሁ ኢንቪንሲብል በነበሩ ቡድኑ ላይ የነበረው ብቃት በጣም የሚያስደንቅ ነበረ። ፍጹም አንሰልፊሽ ሊባል የሚችል ተጫዋች ነው እንደሚታወቀው። ያው የአሲስት ቁጥሩ ምዛሌ በአንድ ውድድር ዘመን መድረሱ በዛ ሊታይ ይችላልና መሐመድ ሳላ በዚህ ቡድን ውስጥ ያለው ዋጋ የማይተካ ሊባል ይችላል። አርኔ ስሎት ቡድን ድራይቪንግ ፎርስ ነው ብሎ ማንሳት ይቻላልና በጣም ድንቅ ጊዜን እያሳለፈ ነው የሚገኘው። ሊቨርፑል እንግዲህ ከቀጣይ መርሃ ግብሮች ምን አይነት ውጤት ይሰበስባል የሚለው በጣም ተጠባቂ ነው የሚሆነው። የደርቢ 278 ቅድም እንዳነሳሽው 11 ነጥቦችን ያው የዚህ ሴንት ሜሪው ክለብ ወይ ጋራል ወይ ሰብሯል የምንመለከት ይሆናል። በእርግጥ ቀሪ 10 መርሃ ግብሮች አሉት ቡድኑና ከነዚህ ጨዋታዎች እንደዚህ አይነት የትላንቱ ፈርስት ሃፍ ፐርፎርማንስ ማሳየት የሚችል ከሆነ ያለ ሊቨርፑል ለሶስትዮሽ ዋንጫ የሚፎካከር ይመስል ነበር ከወር በፊት እንደምታስተውሽ። ያው የፕሪሞዝ አርጋይል ያልተጠበቀ ሽንፈት ነው አሁን ላይ በዶሜስቲክ ሊግ ምናልባትና የሻምፒየንስ ሊጉን የፕሪሚየር ሊጉና የካራባኦ ካፑ እንደዚሁ የሻምፒየንስ ሊጉን ዋንጫ ለማሳካት ግስጋሴ እንዲያደርግ የሚያደርገው በሴንት ሜሪ በነበረው ጨዋታ 2-1 እየተመሩ ነበር ሰላም። ከዛ በኋላ ነው 3-2 ማሸነፍ የቻሉት። በዛም ጨዋታ እንደዚሁ ኳስና መረብን በማገናኘት በኩል መሐመድ ሳላ የመጨረሻውን ጎል በማስቆጠር በኩል ትልቁን አስተዋጽኦ መፍጠር ችሏል። በዚህ ውድድር ዘመን በእርግጥ ለመሸነፍ ተቃርቦ ነበር እንደምታስተውሹ አንፊልድ ላይ ሁለታቸው የተለያዩበት በመጨረሻው ደቂቃ ላይ ሃሪ ማጓየር ያንን ኳስ ባያመክን ኖሮ በማንቸስተር ዩናይትድም ሽንፈት ሊያስተናግድ የሚችሉበት እድል ነበረ። ሊቨርፑል ከዚህ ቀደም 3 ከዛ በላይ ዋንጫዎችን በአንድ ውድድር ዘመን ያሳካበት ጊዜ ነበር። ማንቸስተር ዩናይትድና ማንቸስተር ሲቲ ናቸው ሁለቱ የአንድ ከተማ ክለቦች የትሬብል ዊነርን ማሳካቸው። እነሱ ትሬብል የሚሉት የኤፍ ኤ ካፕ ፕሪሚየር ሊጉንና የሻምፒየንስ ሊጉን ዋንጫ ሲያሳኩ ነው ሰላም እንደምታውቂው እንጂ ከዚህ ቀደም በዶሜስቲክ ሊግ ለመጀመሪያ ጊዜ የሶስትዮሽ ዋንጫ ማሳካት ይቻላል። ኤፍ ኤ ካፕ፣ ሊግ ካፕና ፕሪሚየር ሊጉን በዚያ ውድድር ዘመን 2018-19 ሻምፒየንስ ሊጉን ሊቨርፑል ስላነሳ የፔፕ ጋርዲዮላው ማንቸስተር ሲቲ ነበረ። ዛሬ በእንግሊዝ ፕሪሚየር ሊግ ለምትጠብቁት የማንቸስተር ዩናይትድና አርሰናል ጨዋታ ቼልሲ አንደኛው ተፎካካሪ ነው ለቶፕ 4 ለማጠናቀቅ ዛሬ በሜዳው ሌስተር ሲቲን ያስተናግዳል። በኮንፈረንስ ሊግ 100% ሪካርድ ያለው ነው። ለነገሩ ከሁሉም እንደውም ዋንጫውን ማንሳት ምንም ጥያቄ የሌለው ነገር ነው። ለቼልሲ ዘንድሮ ማሳካት በትንሽ የልጆች ትምህርት ቤት ሲማር ማሳካት ካለበት ዋንጫ አንደኛው በኤንሶ ማሬስካ ስር ይሄ የኮንፈረንስ ሊግ ነው። ደግሞ ስለቀጣይ የውድድር ዘመን ተጫዋቾቹን ለማቆየት እንደ ኮል ፓልመር ያለ ኮከብ በቡድኑ እንዲቆይ ካስፈለገ የቻምፒየንስ ሊግ ቦታን ይዞ ማጠናቀቅ ያስፈልጋል እና ስኬትም እንደሆነ አስቀድመውም ሲናገሩ ነበረ። ኤንሶ ማሬስካ አዲሱ ነገር የሪስ ጄምስ ነው። ገና በመጀመሪያው ቀን ነው አማካይ ተጫዋች እንደሆነ ያየሁት ብለዋልና ባለፈው በኮንፈረንስ ሊግ ያንን ተመለከትን። ኤንዞ ፈርናንዴዝም ተቀይሮ ሲገባ ቡድኑ ምን ያህል እንደሚቀየር የተመለከትንበት ነው። አሳሳቢው ነገር ግን የኮል ፓልመር ጉዳይ ሊሆን ይችላል በቼልሲ በኩል። ለማንኛውም ዛሬ ደካማውን ሌስተር ነው የሚያስተናግደው እና ማሸነፍ ብቻ ነው የሚጠብቀው ቼልሲ ከዚህኛው ጨዋታ። በዛ ላይ ብሪጅ ላይ ነው የሚደረገው። ሌስተር ደግሞ እንደዚሁ በሽንፈት ውስጥ ያለ ሪዛይን ስለማድረግ እያሰበ ያለ አሰልጣኝም ነው ያዘው ሩድ ቫን ኒስተልሮይን እና ይሄ ጨዋታ በጣም የሚጠበቅ ነው። ስፐርስ ከቦርንመዝ ይሄ አዝናኝ ጨዋታ ይመስለኛል። ሁለቱም ቡድኖች በጣም ክፍት ጨዋታ ነው የሚጫወቱት እና ለማንነታቸው ወይም ለሚያስቡት ነገር ለሀሳባቸው የተገዙ ሁለት አሰልጣኞች የሚያደርጉት ነው። የአንጅ ፖስት ኩግሉ ነገር ይታወቃል። የኤራዮላን ቡድን እንደዚሁ ቦርንመዝ ዘንድሮ በጣም ፈታኝ ነው፣ ደግሞ አዝናኝ ነው። ለተመልካች አዝናኝ ነው፣ ለተጋጣሚዎቹም ፈተና ነው። ይሄ ጨዋታ በተመሳሳይ ሰዓት 11 ሰዓት ላይ ይደረጋል። የእኛ ትኩረት ግን የሚሆነው ዛሬ ማንቸስተር ዩናይትድ ኦልድ ትራፎርድ ላይ አርሰናልን የሚያስተናግድበት ጨዋታ ነው። ብዙ አነጋጋሪ ነጥቦች አሉት። ኦልድ ትራፎርድ ላይ ደግሞ መምጣቱ ተቃውሞም አለ። ዛሬ የሚያሰሙት ይሄ 1958 የደጋፊዎች ቡድን የሚያሰማው ተቃውሞ አለ። ይሄ ዘመቻ የማይቋረጥ ነው ለውጥ እስክናመጣ ድረስ ብሎ የያዘው ሲሪየስሊ የያዘው ጉዳይ ነውና ሁሉም ትንሽ ትልቅ ሳይል ጥቁር ለብሰው እንዲገቡ ሁሉ ጥሪያቸውን አቅርበዋልና ይሄኛው የሚጠበቅ እንደሆነ ኦቤ አሞሪም ተናግሯል። ተቃውሞ ልክ ነው እና ደጋፊዎችም ከዚህ የበለጠ ዲዘርቭ ያደርጋሉ። ግን እኛ ምላሽ መስጠት የምንችለው ሜዳ ላይ ጥሩ በመጫወትና ውጤት በማምጣት ነው። በቃ በዚህ መንገድ ነው ምላሽ መስጠት የምንችለው ሲሉ አስተያየቱን ሰጥቷል ኦቤ አሞሪ። ለማንኛውም ግን ዛሬ ይሄ ጨዋታ ይደረጋል። ሰፊ ልዩነት በመካከላቸው አለ በማንቸስተር ዩናይትድና አርሰናል መካከል። ዛሬ ደግሞ ኦልድ ትራፎርድ ላይ እንግዲህ የዩናይትድ እያንዳንዱ ጨዋታ ሲዝኑን ለማትረፍ የሚያደርገው ነው። በጣም ውጤት ያስፈልገዋል። ከዛም ባሻገር ደግሞ በደረጃ ሰንጠረዡ 14ኛ ደረጃ ላይ ነው የሚገኘው። ከፍ ማለት
ማለት ይኖርበታል። አርሰናል በሊቨርፑል ጥንካሬ ደግሞ አንዳንዴ በራሱ ድክመት ነጥቡ ወደ 16 ሁሉ እንዲሰፋ ሆኗል እስኪጫወት ድረስ ዛሬና አርሰናል ድካምም አለበት፣ ግን በሰፊ የነጥብ ልዩነቶች በተለያየ የደረጃ ሰንጠረዡ ሁኔታ ላይ ነው የሚገኙት እነዚህ ሁለት ቡድኖች። ለወትሮ ግን እንደዚህ አልነበረም። ግን በየትኛውም ሁኔታ ይሁን ይሄ ፉክክር ሲመጣ ወይም ይሄ ጨዋታ ሲመጣ ይሁን የጋለ ስሜት አለ አይደለ በደጋፊዎች መካከልና የትኛውም ደረጃ ላይ ይገኙ ደግሞ ድንገት አሪፍ የሚሆንበትም አጋጣሚ አለ። ማንቸስተር ዩናይትድ በሜዳው በሚያደርገው ጨዋታ ወይም ትልልቅ ቡድኖችንም ሲገጥምና ዛሬ ከአርሰናል ጋር የሚደረገው ጨዋታ ይጠበቃል። ይሄንን ጨዋታ ማሸነፍ ለዩናይትድ በአርሰናል ላይ 100ኛ ድሉ ይሆንለታል። 99 ጊዜ ማሸነፍ ችሏል በሁሉም ውድድሮች። ለአርሰናል ደግሞ በፕሪሚየር ሊግ ታሪክ ዩናይትድን ለ5ኛ ተከታታይ ጊዜ በማሸነፍ የመጀመሪያው ቡድን ያደርገዋል በሊጉ ታሪክ። በኦልድ ትራፎርድ ባክ ቱ ባክ ድልም ከ1979 በኋላም የሚጠበቅ ነው ይሄ የሚሆነውና ሚኬል አርቴታ ደግሞ ሁለተኛ የፕሪሚየር ሊግ 200ኛ የፕሪሚየር ሊግ ጨዋታውን የሚያደርግበት ነው። ከቁጥሮች ጋር የተያዙ በጣም በርካታ ነገሮች አሉት። ግን ከዛም ባሻገር ኦቢያሞሪ አሁን እንግዲህ በእንግሊዝ ከምን ጊዜም ውጤታማ ቡድኖች አንዱን ማን ዩናይትድን ከተረከበ በኋላ ጫናው በጣም በርትቷል። አስቀድመንም እንዳልነው በጣም በፍጥነት ለውጥ ማምጣት ያልቻለ አሰልጣኝ ነው። ግን ደግሞ በስፖርቲንግ የሰራውን ነገር ተመልክተን እንደው በአንድ ጊዜ ስለ ስታይሉ ከመጨነቅ ይልቅ ውጤትን አስቀድሞ ዩናይትድን ወደ ሆነ ነገር ከፍ ያደርገዋል የሚል የብዙዎች ግምት ነበረ። ግን ሲመጣ የጊዜ ጉዳይ ብቻ እንደነበረም ገምተን ነበረ በብቃቱ ሳንጠራጠርና የኔ ብቻ ሳይሆን የብዙዎችም ሀሳብ ስለሆነ ይህንን እያልኩ ያለሁትና እንደሚችል ብንገምትም ግን አሁን እርሱም በአስተያየቱም ደጋግሞ እንደሚለው ለሚካኤል አርቴታ የተሰጠው ጊዜና ለእኔ አይሰጠኝም፣ ይሄ ቅንጦት ነው እያለ ነው። በማንቸስተር ዩናይትድ ደግሞ እውነት ነው። ማንቸስተር ዩናይትድ አሁን ያለበት ዝቅታ አይቶት የማያውቀው ነው። በጣም የሚደንቅ ነው። ከ2013 ከሰር አሌክስ ፈርጉሰን መውጣት በኋላ ቡድኑ ምስቅልቅል ውስጥ ነው፣ ተተራምሷል። ደግሞ የባሰ ነው እና አሁን እንደውም ከሌሎች አሰልጣኞች ጋር ንጽጽር ውስጥም ይገባሉ። አርቴታ የሚጠቀስ ነው። በ5 ዓመታት ውስጥ የሰራው ነገር አለ። በእርግጥ ኢንቨስትመንትም አግዞታል እሱን። ግን ደግሞ በማንቸስተር ዩናይትድ እንዲህ ያሉ ነገሮች አሉ። መሰረት ስላልተጣለ ፋውንዴሽኑ ጥሩ ስላልሆነ የሚሉ አስተያየቶች በርካታ ናቸው። የሊቨርፑልን እንመልከት። የርገን ክሎፕ ጥለውት የሄዱት ነገር ነው ለአርነ ስሎት እንደዚህ በቶፕ ሆነው እንዲቆዩ ያደረጋቸውና ቶፕ ሆነው መቆየት በራሱ ሌላ ፈተና ነው። ያንን ለአርነ ስሎት ክሬዲት እንሰጣለን። ግን ደግሞ መሰረቱ በጣም ወሳኝ እንደሆነ ተናገርን። እኔ ግን አሁን ጥያቄ የሚሆንብኝ በማንቸስተር ዩናይትድ መሰረት አልተጣለም፣ ግን መሰረት መጣል የሚችል አሰልጣኝስ የለም ወይ በብቃቱ የሚል እሱ ጥያቄ ያለኝ። ያንተን አስተያየት ትነግረኛለህና ከዚህ ጀምር። እኔ በጣም ነው የሚገርመኛ ሚካኤል አርቴታ በ2019 ነው ሰላም እንደምታስታውሹ በታህሳስ ወር ቡድኑን የተረከበው። የለየለት የውጤት ቀውስ ውስጥ ነበር ብሎ መደምደም ይከብዳል። ኡናይ ኤምሪ ቡድኑን ከተረከቡት በኋላ በአንጻራዊነት ዋንጫ ማንሳት የሚችል ቡድን ይመስል ነበር። ያማ ሳይቷል። በዩሮፓ ሊግ እስከ ፍጻሜው ተፋልሞ በማውሪዚዮ ሳሪ ቼልሲ ተሸንፈው ነው አይደል አዘርባይጃን ባኩ ላይ ዋንጫውን ያጡት። ከዛ ውጪ በሊጉ መጨረሻዎቹን ከኤፕሪል በኋላ ያደረጓቸው በጣም ወሳኝ መርሃ ግብሮች ላይ መንገጫገጭ ስላሳዩ አውሮፓ መድረክ ላይ ትኩረታቸውን አድርገው ተጫወቱ። ምክንያቱም የአውሮፓ ሊጉን ቢያሳኩ የሻምፒየንስ ሊጉን ቦታ ሊያገኙ የሚችሉበት እድል ነበርና ያ ሲዝን የተጠናቀቀበት መንገድ የቀጣዩ ውድድር ዘመን ጅማሮ ላይ የመጡት የተወሰኑ የውጤት መንገጫገጮች ከኃላፊነት እንዲነሱ አድርጓቸዋል። እኔ በጣም የቸኮሉ ነው ይመስለኛል አርሰናል ኃላፊዎች በኡናይ ኤምሬ ከኃላፊነት መነሳት ጋር ተይዞ። በእርግጥ አንዳንድ በሜዳም ከሜዳ ውጭ ጥሩ ያልነበሩ ነገሮች አሉ። በተለይ ከክሪስታል ፓላስ በነበረው ጨዋታ ላይ ተቀይሮ ሲወጣ ከደጋፊው ጋር የነበረውን ግጭት እናስታውሳለን። ግራኒት ዣካን አንዳንድ ተጫዋቾች እንደዚሁ በአሰልጣኙ ስር በምቾት አልተጫወቱም። አርቴታይም ቡድን ከተረከበም በኋላ በምቾት አልነበርም ጅማሮቹ። እንደምታስታውሹ ከመጀመሪያ 11 ጨዋታዎች በ7ቱ ማሸነፍ አልቻለም ነበርና ለደረጃውም እንደዚሁ ፈተና ውስጥ ነበር። የመጀመሪያ ውድድር ዘመኑንም ያጠናቀቀበትን መንገድ መመልከት ይቻላል። በሙሉ የውድድር ዘመን ባደረጋቸው ከታህሳስ ወር በኋላ ነው እንዳልኩሽ። ከዛ በዛ በ2020 ከኮቪድ በኋላ ኤፍ ኤ ካፑን ዋንጫ እድሜ ለፒየር ኤሜሪክ ኦባሜያንግ ማለት ይቻላል ግማሽ ፍጻሜና በፍጻሜ ሁለት ጎሎችን አስቆጥሮ ነው ሻምፒዮን መሆን የቻለው። ኤፍ ኤ ካፑን ክብር ካሳካ በኋላ ቋሚ አሰልጣኝ በመሆን የተሸመው። ግን በአርሰናል ቤት ብዙ ደግሞ ተስፋ የሚሰጡ ነገሮችን ተመልክተናል። ከዛ ውጪ ምንም ዋንጫ ማንሳት አልቻለም አርሰናል ባለፉት 5 ዓመታት። 5 ዓመት ሊሞላው ጥቂት ጊዜ ብቻ ነው የቀረው የኮሚኒቲ ሺልድ ዋንጫን ካላካተተን። ያው ራሱ ብለዋል ሚካኤል አርቴታ ይሄ በዚህ ውስጥ መካተት አለበት የሚል ነገር በቀልድ መልክ ነው የእሱ የመለሰው። ይሄ ፊክስቸር በጣም ተጠባቂ ነው እንደምናውቀው ከዚህ ቀደም ከነበሩት አንጻር ካየ ነው። ማንቸስተር ዩናይትድ በዚህ ጊዜ ውስጥ አርቴታን
ከተሾመ በኋላ አስቀድሞ በኦሊ ጉናር ሶልሻየር ስር አሁን እንዲሁም ከሰሞኑ ምናልባትም የሶልሻየር ቡድን በዛ ደረጃ የከፋ አልነበረም ብሎ እንዲነሳ ያደርጋል። በተከታታይ በማንቸስተር ሲቲ በሊቨርፑል የተሸነፈበት መንገድ ቡድኑ ከሚያለመው ከግቡ አንጻር ካላየ ነው በስተቀረ በጣም ተስፋ የሚሰጠውን የሶስትዮሽ የፊት መስመር ጥምረት ግሪንውድ ራሽፎርድና አንቶኒ ማርሻል በአንድ የውድድር ዘመኑ በሁሉ መድረክ ጨዋታዎች 20ና ከዛ በላይ ጎሎችን ሲያስቆጠር ተመለከት ነው። እንዲያውም ራሽፎርድ እኮ በቴን ሃግ ስር 30 ጎሎች እስኪደርስ በጣም ምርጡን የውድድር ዘመን ጊዜውን ያሳለፈበት ነበርና ተስፋ የሚሰጥ ነበር። ያ የክርስቲያኖ ሮናልዶ ወደ ቡድኑ መምጣት በተደጋጋሚ ያነሷል። ራሱ ኦሊ ጉናር ሶልሻየርም ትክክለኛ ውሳኔ እንዳልነበር እንጂ በአንድ የውድድር ዘመን በሊጉ ሁለተኛው ነው ሲያጠናቅቅ አየነው ከፔፕ ቡድን ልክ ነው። በመሪውና በሁለተኛው ቡድን መካከል በፕሪሚየር ሊግ ሰፊ ነጥብ ልዩነት ኖሮ የተጠናቀቀበት ነበር ሰላም እንደምታስታውሹ። ከዛ ውጪ ግን በዩሮፓ ሊግ የፍጻሜ ተፋላሚ ሆነው አይተናቸዋል አይደል? በቪላሪያል በመለያ ተረተው ነው ዋንጫውን ያጡት። ከዛ ውጪ እንደዚሁ በካራባኦ ካፕና በኤፍኤ ካፕ በዛው የውድድር ዘመን የግማሽ ፍጻሜ ተፋላሚ ነበር። በሶስት መድረክ እስከ መጨረሻው መጓዝ ችሎ ነበር ቡድኑ። ይሄ መጥፎ የሚባል ውጤት አይደለም ለኦሊ ጉናር ሶልሻየር ማለት ነው። ከዚህ ውጪ በጣም ከጠንካራ ከሚባል የሊጉ ዋንጫ ተፎካካሪ እና በተደጋጋሚ ዋንጫውን ሲያነሳ ካየ ነው የማንቸስተር ሲቲ ጋር ያለው ሄድ ሪካርድ መጥፎ የሚባል አይደለም። ልክ ነው። ከሊቨርፑል የነበራቸው አንዳንድ ጨዋታዎች ላይ የነበሩት ክፍተቶች ናቸው ከኃላፊነት እንዲነሳ ያደረግነው። በዚህ ጊዜ ውስጥ አርቴታ ኃላፊነት ቦታ ላይ ከተሾመ በኋላ ኦሊ ጉናር ሶልሻየር ከኃላፊነት ተነስተዋል። ራልፍ ራኒክ ይመጣል። ከዛ ኤሪክ ቴን ሃግ እንደዚሁ በተመሳሳይ ከኃላፊነታቸው ሲነሱ አይተናል። ግን በዛ መልኩ ነው ባለፉት ሁለት የውድድር ዘመናት ዩናይትድ የኤፍኤ ካፕና የካራባኦ ካፕ ዋንጫ ማንሳት ችሏል። በፕሪሚየር ሊጉ ወደ ሻምፒየንስ ሊጉ ቦታ ተመልሷል። አርሰናል ከ7 ዓመት በኋላ ነው ወደ ሻምፒየንስ ሊጉ ቦታ ተመልሶ ያየ ነው። ወጣት ተጫዋቾች ልናነሳ እንችላለን። የሃል ኢንድ አካዳሚ ውጤት የዘንድሮቹን ጨምሮ እነ ቡካዮ ሳካ በእርግጥ በትልቅ በጥንካሬ ሊነሳ ይችላል። ግን በዝውውር መስኮቱም በጣም የነቃ ተሳትፎ ያደረገው ክለብ ነው። እንደምታውቂው የክለቡን ሪከርድ የዝውውር ዋጋ ሰብሮ ተጫዋች አምጥቷል ዴክላን ራይስን። ከዛ ውጪ በዛው ክረምት ላይ ነው 60 ሚሊዮን ፓውንድ ቀላል የዝውውር ሂሳብ አይደለም። በቼልሲ ቤት ያልተሳካ የሚመስለውን ዝውውር ከሃቨርትዝን አምጥቷል። ልክ ነው፣ ጥሩ ግዢ ይመስላል። ባለፉት ሁለት የውድድር ዘመናት በቡድን ያሳየው ብቃት ይሄን ሊያሳየን ይችላል። ጁሪያን ቲምበር ለአንድ የመስመር ተጫዋች በጣም ከፍተኛ የሚባል የዝውውር ሂሳብ ወጥቶ ነው የመጣው። ግብ ጠባቂውን እንደዚሁ ይሄ የእሱን ጀብደኝነትም ያሳየ ነበር። አሮን ራምስዴል ጥሩ በረኛ ይመስል ነበረ። በሱ የዋንጫ ተፎካካሪ ቡድን መስሎ በአብዛኛው የውድድር ዘመን ጊዜ እንዲሁም እስከ ኤፕሪል ወር እኮ በ8 ነጥብ ልዩነት ሊጉን ሲመራ ነበር አይደል? አርሰናል ከ19 ዓመት በኋላ የሊጉን ዋንጫ ሊያሳካ ተቃርቧል ተብሎ ሲነሳ ነበረ። ከዚህ ቀደም እንደምታውቂው ከ20 ዓመት በፊት ለመጨረሻ ጊዜ አርሰናል የሊጉን ዋንጫ ከማሳካቱ አንድ የውድድር ዘመን ቀደም ብሎ በነበረ የውድድር ዘመን ጊዜ የሮይ ኪንና የፓትሪክ ቪዬራ ሃይበሪ ላይ ነበረውን የዘይታናሉን ክላሽ አንረሳውም አይደል? ጋሪ ኔቭልን ተናገርክ በሚል ከዛ ውጪ የሩድ ቫን ኒስተልሮይና ደግሞ የማርቲን ከሆነ አሁን ከሰሞኑ በእርግጥ ተገናኝተው ይቅር ተባብለዋል እንደምታስታውሹና ያም ግጭት የማይዘነጋው ነው። የአርሰናል በርካታ ተጫዋቾች ለትልልቅ ቅጣቶች የተዳረጉበት ነበር። ግን ያ የውድድር ዘመን ደግሞ ያለ ሽንፈት እንዲጠናቀቅም ትልቅ ተጽዕኖ የነበረው ነው። አርሰናል ያው እንግዲህ በየትኛውም መንገድ ቢሆን አሁን ላይ በቅርብ ርቀት ለሊቨርፑል የዋንጫ ተፎካካሪ ቡድን ሆኖ እየተመለከትን ያለ ነው። ጋፑ ሰፊ ቢሆንም በሂሳባዊ ስሌት አሁንም ዋንጫው ሙሉ ለሙሉ ከዋንጫ ፉክክር ወጥቷል ብሎ መደምደም አይቻልም። ከዛ ውጪ ዛሬ 200ኛ ጨዋታው ነው ኦልድ ትራፎርድ ላይ የሚደረገው። አስቀድመሽ እንዳነሳሽው 42 ዓመት ከ348 ቀን እድሜው ላይ ሆኖ ነው እንግዲህ ይህን የሚያደርገው። በፕሪሚየር ሊጉ ታሪክ 14ኛው አሰልጣኝ ያደርገዋል። ከዛ ውጪ ግን በአጠቃላይ በሙሉ በቶፕ ዲቪዥኑን ካየን 39ኛው አሰልጣኝ ይሆናል። በዚህ እድሜ በወጣት እድሜም ሁለተኛው አሰልጣኝ ሆነ። ከዚህ ቀደም ሮቤርቶ ማርቲኔዝ ናቸው ይህን ማድረግ የቻሉት። የቀድሞ ዊጋንን፣ ኤቨርተንን የተለያዩ ክለቦችን ሲያሰለጥኑ አሁን ደግሞ በፖርቱጋል ብሔራዊ ቡድን የምናውቃቸው 41 ዓመት ከ111 ቀናት እድሜ ላይ ነው 200 ጨዋታ ላይ የደረሱት በእድሜ ለጋው ሌላኛው ስፔናዊ አሰልጣኝ ናቸው። ከዛ ውጪ ደግሞ ሰላም አርቴታ አራተኛው ስፔናዊ ይሆናል 200 የፕሪሚየር ሊግ ጨዋታዎች ላይ በመድረስ ሮቤርቶ ማርቲኔስ 265፣ ፔፕ ጋርዲዮላ 331 እና ራፋኤል ቤኒቴዝ 359 እንደዚሁ በተመሳሳይ በሊጉ መምራት የቻሉ አሰልጣኞች ናቸው። አሁን ላይ ጋርዲዮላውን በኃላፊነትም ከዚህ ተጨማሪ ቁጥሮችም ላይ መሄድ የሚችልበት እድል አለ። አርቴታ ከ199 ጨዋታዎቹ 116
ከ18ቱ እንደዚሁ ማሸነፍ የቻለበት እድል አለ። ከዚህ ቁጥር ጋር ካየነው በፐርሰንት ዊኒንግ ፐርሰንቴጁን ካየነው አምስተኛ ቦታ ላይ የሚቀመጠው ጋርዲዮላ 146፣ ጆዜ ሞሪኖ 137፣ የርገን ክሎፕ 127 እና ሰር አሌክስ ፈርጉሰን እንደዚሁ 122 ላይ ይቀመጣሉ። ከአርሰን ቬንገርም የተሻለ ሪከርድ አለው ማለት ነው። በዚህ በኩል ካየነው 23-24 አምና ለዋንጫው በጣም ተቃርቦ ነበር እንደምናስበው። በመጨረሻው ሳምንት መርሃ ግብር ነው ያቺ ኢታር ላይ ለማሸነፍ አለመጫወት ይባላል። ከዛ በቪላ ደግሞ በሜዳቸው ሽንፈት ያስተናግዱበት እንደዚሁ በተመሳሳይ የሊጉን ዋንጫ ቀደም ብሎ ደግሞ ካየነው በፉላምና ቦይስታም ተከታታይ ያስተናገዱት ሽንፈት በፈረንጆቹ አዲስ ዓመት መግቢያ ላይ ብዙ ተጽዕኖ